ሰላም እንዴት ናችሁ? የዩቱብ ቻናሌ ተከታታዮች በዚህ ቪዲዮ በዛሬው ቀን ማለትም ሚያዝያ 25 2017 ዓ.ም የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ ጋር በተወያዩበት መድረክ ላይ የተነሱ ሀሳቦችን ከትምህርት ሚኒስቴር ድረገጽ ላይ ያገኘሁትን አጋራለሁኝ። ቪዲዮውን እስከ መጨረሻ እንድትከታተሉ ጋብዛለሁኝ። አሁን ወደ መረጃዎች እገባለሁኝ። የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ ጋር ሲወያዩ እንግዲህ በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ በሚኒስቴር መስሪያ ቤት ደረጃ እርምጃ እንደሚወሰድ ገልጿል። ይህም የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት መድረክ ነው። በዚሁም ጊዜ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች ሰው እውቀትና እውነት ፈልገው የሚመጣባቸው ተቋማት ሊሆኑ ይገባል ሲልም ገልጿል። በዚህም ዩኒቨርሲቲዎች በተፈጥሮ የተሰጡ የአካባቢው ጸጋዎች ላይ ራዕይ ይዞ መስራት ይገባቸዋል ያሉ ሲሆን ቡሌ ሆራ ዩኒቨርሲቲም በማዕድን ላይ ሰፊ ምርምር በማድረግ ህብረተሰቡን ብሎም አገርን የሚጠቅም ስራ መስራት ይጠበቅበታል የሚል ሀሳብም አንስቷል። ከዚህም በተጨማሪ ዩኒቨርሲቲዎች የሚያስተምሯቸው ተማሪዎችን ብቃት ያላቸውና ተወዳዳሪ እንዲሆኑ ማድረግ ዋና ተግባራቸው አድርጎ መስራት እንዳለባቸውም ገልጾ በዚህም ረገድ በተከታታይ 3 ጊዜ በተመራቂ ተማሪዎች በመውጫ ፈተና ከ25 በመቶ በታች ካስመዘገቡ በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድ በማመልከት የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውም ለማዘመን ዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ መሆኑን ጠቅሷል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሼኔ በበኩላቸው ዩኒቨርሲቲዎች በተሰጣቸው ተልዕኮ መስክ ልየታ መሰረት ትኩረት አድርጎ ምን ሊሰሩ ይገባል ሲልም ገልጿል። አክለውም ዩኒቨርሲቲዎች የእውቀትና የስነ ምግባር ፋና በመሆናቸው ተማሪዎቻቸውን ማብቃት ላይ ትኩረት አድርገው ሊሰሩ እንደሚገባ አሳስቧል። ሁሉም ዩኒቨርሲቲዎች ተማሪዎቻቸውን በየጊዜው ከሚያስፈትኑ ተማሪዎቻቸው ከ25% በላይ ማሳለፍ መቻል አለበት። ከ25% በታች ያሳለፈ ዩኒቨርሲቲ እንግዲህ በሚኒስቴር መስሪያ ቤት ደረጃ እርምጃ እንደሚወሰድና ያም እርምጃ እንግዲህ ዩኒቨርሲቲዎቹ ላይ ምን አይነት እርምጃ እንደሚወሰድ እዚህ ጋር የተገለጸ ነገር ባይኖርም በሚኒስቴር መስሪያ ቤት እርምጃ እንደሚወሰድ ነው የተገለጸው። ስለዚህ ዩኒቨርሲቲዎች ተማሪዎቻቸውን ለማሳለፍ እንግዲህ ብዙ መስራት እንደሚጠበቅባቸው ነው በዚህ መድረክ ላይ የተገለጸው። ለአሁኑ ያለኝ መረጃ ይሄ ነው። መረጃውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። መረጃው ላይ ኮሜንት ካላችሁ እንድትጽፉ፣ ላይክ እና ሼር እንድታደርጉና ዩቲዩብ ቻናሌም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። ሌላ ከመውጫ ፈተና ጋር የተያያዙ ጥያቄዎችን ትንሽ በስራ ምክንያት እየሰራሁ አይደለሁም። ከዚህ ጊዜ ጀምሬ እንደዚህ ጥያቄዎቹ ለመስረት አድርጌ በየጊዜው ጥያቄዎቹን ሰርቼ አቀርባለሁ። ታንኪዩ። ሙሉ መረጃውን እንግዲህ በፌስቡክ ላይ ሼር እንደተደረገ ነው እዚህ ጋር የሚያሳየው። ስለዚህ የተነሳው ሀሳብ ዩኒቨርሲቲዎች እንግዲህ ሁሉም ዩኒቨርሲቲ ከ135 ካስፈተናቸው ተማሪዎች ከ135% እና ከዛ በላይ
የማሳለፍ ግዴታ ተጥሎባቸው ነው ስራዎቻቸውን መስራት አለባቸው ማለት ነው። በተከታታይ ለ3 ጊዜ ካስፈተናቸው ተማሪዎች ከ25% በታች የሚያሳልፍ ዩኒቨርሲቲ ካለ በሚኒስቴር መስሪያ ቤት ደረጃ እርምጃ እንደሚወሰድ እና ያን እርምጃ ደግሞ እንግዲህ ምን እንደሆነ ያልተገለጸም ብቻ